أنا ما نجينا هنا لازم نسوي. እኔ እኮ ተቃጠልኩኝ ተሰቃየሁ እኮ ምንድነው እሱ የላክብኝ ምንድነው የላክብኝ ልጅቷ በዚህ በኩል ልታምንልኝ አልቻለችም እሱ በዚህ በኩል አንገላቷ አሰቃይቶ ሊገለኝ ነው ምንድነው እሱ ምን አጠፋው እኔ ተቃጠልኩ እኮ እቺ ልጅ አንድ ፍሬ ልጅ ናት አሁን አንስቼ ብድግ አድርጌ በሰጥ ጎረቤት ምን ይለኛል ላባብላታ አባብዬ ካሉን እንዴት ይሆናል ልጅ አይደለች ምንም ዘመት እዚህ በላይ ምን ልትሆን ነው እንዴ ልጅሽ አይደለች እንዴ እኔ እኮ የመጣሁት እኮ በቃ ጉዳዩን ጨርሼ ወደ ሀገር መመለስ መቻል አለብኝ ታውቂዋለሽ ሀገራችን የገጠር ኑሮ ታውቂዋለሽ ከብቱ አዝመራው ብዙ ነገሮች አበላሽቼ ነው የመጣሁት ለዚህ ጉዳይ ስል ነው የመጣሁት ላንተ አልሆንክም እኔ በጣም ሞደው ቶማስ የሚባል ልጅ ማን አዎ ሞደው የወደፊት ባሌ የልጆች አባት ምለው ጓደኛ አለኝ እሺ ካመር ሰምታወራው አንቺው ከእውነቴ ነው አዎ ሲቀጥል ለእናንተ እንደማንመጣጠንም አንተም ታውቃለህ አንተም ታውቁታላችሁ አራ እንድታንቂያለ ማለት ነው አንቺ በአገሬ በቀይ ተከብሬ የምኖርበት ሀገር ትቼ መጣሁ ከተማ ለጎበኝ ወይ ደግሞ ሙዚየም ለጎበኝ ያለ የመጣው ያንቺን ተረላሽታ ለየመጣው አንቺው ተረራ ነገራችን ተረሩ ዋውንና ዋው ሽታና የስንዴና የማሽላውን ሽታ ጠረናሽ ያደኩ ጀግና የባል አባት ልጅ ነኝ እሺ እንዳንቺ አይነት ባለጌ ሴት ነው እንደዚህ የምችለው እውነትን አባትሽና እናትሽ ነገር ያውቃሉ አንቺው ግን የልጆቹ ታያሶ እሺ ኑራ እሺ እናቴ እሱን ነገር ባቆት ዝቃሉ እና እናግሮት ያለውን ነገር በጠቅላላ ምን እሺ ወጣልኝ ነው ምን ያሉት እናቴ በልጆቹ ምን እያልከኝ ነው ሰውዬ በኔ ፍላጎት አንተ ነው እንደምትወስነው በርዳ ገለል በርዳ ግንባራችሁ በየከዚህ ቤት ሰላሳችሁ ተረጋጉ ይሁን ቶሎ በል በፍጹም ማዘር ይሄን ነገር መጠቀም አይተካም እሺ ተረጋጉ እሺ በጣም ተቆምጣ እሺ እናቴ ሁለተኛ ችግር አለብህ እንዴ በጣም ይቅርታ ምናልባት ቤቶች መጥቶ ትክክል ያልሆነ ነገር ተናግሬ ነው ግን ተረጋግተው ይቀመጡና እስኪ ያለውን ነገር ለምን አንተ ራስህ ጥያቄን አስተካክላ የምትጠይቀኝን ጥያቄ በትክክል ኖርማል ጥያቄ ጠይቀኝ በጣም ትልቅ ሰው ነው ለኔ ደግሞ አይመጥነኝም እንዴት ሆኜ ነው ከዚህ ሰውዬ ጋር ነው የምገባው ሲቀጥል ደግሞ እንዴት ሆኜ ነው ከሱ ጋር ቃሌን አጥፌ ይሄንን ሰውዬ ማገባው ሀገር ባህላችንም ዝምድናችንን እናጠናክር በሚል ነው እንግዲህ ያው ከሷ ጋር ያለኝ ነው ጮኛ ከ3 ወርና ከ4 ወር በፊት ጧጧት እየመጣ ቤተክርስቲያን እንደሚወስዱት ከልጆት የሄለን ጋር በጣም የሚግባባ አብሮ ሲሆን በጣም የሚወዱት ልጅ እንደነበረች እየነገሩኝ እሱ አይሰሙም እነሱ የራሳቸው ብቻ ነው እንጂ የኔን ስሜት ማዳመጥ ትተዋል እኔ ደግሞ በዚሁ ከቀጠልኩ እሱን አጥቼ ሌላ ሰው አግብቼ መኖር አልፈልግም ከዚህ ሁሉ ራሴን ማጠፋ ነው የሚሻለኝ እኮ መጀመሪያም ታውት ይሻትላችሁ ብያለሁ ደግሞ ስለደስ ብሎ መምጣት ኢኮኖሚ ኩጭኝ ምናልባት አሁን ምልሽ ነገር ከባድ ሊሆን ይችላል እናትሽ በሌለችበት ይሄም ደግሞ ሰውየው በሌለበት ሰዓት ላይ የኛ የካሜራ ባለሙያዎችን ሂደሽ ካሜራ ልታስቀምጪልኝ ትችያለሽ ቤት ውስጥ በዛ ይሳካል ብለህ ታስባለህ አዎ ምናልባት ችግሩ የቱ ጋር እንዳለ ልንጠረጥር ወይም ደግሞ ልናቀበት የምንችልበት ሁኔታ መፍጠር እንችላለን ለማዳን ምንም አድርጌ ብትለኝ አግዛችኋለሁ ፈልጌ አይደል እናንተ ጋር የመጣሁት እሺ ይሄን ነገር ቶማስ አውቋል እንዴ ትክክል እንዳልሆነች ምናምን አውቋል አዎ ጫፍጫፉን ነገር ያለው እሺ ምን እያለ ነው እሱማ ንጥፋ አይነት ነው ያለኝ ያለው እኔ ደግሞ እዚህ ጋር ቤተሰቦችን እንዴት ትቼ ነው የምጠፋው እነሱ እኔ በተጨነቁላቸው ልክ እየተጨነቁልኝ አይደለም
በጣም ነው የሚያሳዝነው ማለት ነው። በጣም ምን እንደምልሽ አላውቅም። ነገሮች በጣም ግራ የሚገቡ ናቸው። በቃ ጊዜ መስጠት ሳያስፈልገን አንቺም ቶማስም ሳትጎዱ ይህም ሰውዬ ደግሞ በምን አይነት ሁኔታ በምን አይነት ምክንያት እንደዚህ እያደረገ እንዳለ ብዙ ርቀን ነገሮች ሳይወሳሰቡ በፊት እንዳልኩሽም ከኔ የካሜራ ባለሙያዎች ጋር በመሆን ካሜራ የምታስቀምጭልኝ ይሆናል። እሺ ይሄ ነገር ልትተባበሪኝ ፈቃደኛ መሆን አለብሽ። እዛም ታመቻችልኛለሽ። እሺ ምንም አግዛችኋለሁ። እሺ እሷ በሌለች ሰዓት ደውላችሁና ትመጣላችሁ ስትወጣ። እሺ አይዞሽ አይዞሽ በቃ ተነሽ በቃ አይዞሽ። እንግዲህ ቤተሰቦቻችን የሰማችሁትን አይነት ነገር ነው ወይ ካንተ ጋር ወይ ካንቺ ጋር አብሬ እጠፋለሁ ወይ ደግሞ ራሴን አጠፋለሁ እያለ ነው ያለው ልጁ ማለትም ቶማስ ፍቅረኛዋ ማለት ነው። ይሄ ነገር ከመፈጠሩ በፊት የሆነ ማድረግ ያለብንን ነገር ለማድረግ ከምንጭ ችግሩ ምን እንደሆነ ማወቅ ሳይጠበቅብን አይቀርም። እስኪ ቤት ውስጥ የሆነ ካሜራ አስቀምጠን የሚፈጠሩ ነገሮች አዳዲስ ነገሮች ካሉ ለማጣራት እንሞክራለን። ግን ምንም አይነት ምክንያት ከሌለ እናትየው ምንም ተገዳ አባትየው ምንም ተገዶ ካሉንና የሰው በፍላጎት ልከውት ከሆነ ደግሞ ምናልባት እንደዚህ ያላቻ ጋብቻን በተመለከተ የሚቀመጡ አንቀጾች አሉና በዛ መሰረት ሄደን ነገሮችን ለማስተካከል ከህግ ጋር ማያይዘን ነው ለማስተካከል እንሞክራለን። የመጨረሻ አማራጫችን ግን ተገደው ከሆነ ይሄን ሰውዬ በምን አይነት ሁኔታ ወጥመድ ውስጥ መክተት እንዳለብን ለመረዳት የግድ ጉዳዩን ማወቅ አለብን። ስለዚህ ካሜራዎችን አስቀምጠን የሚፈጠረውን ነገር አብረን የምናየው ይሆናል። ከካሜራ ባለሙያዎቹ ጋር ያው ሄለንን እንመለከታለን። እናትየው በማትምነውበት ሰዓት አስቀምጥልናለች። እስኪ የሚሆነውን ነገር አብረን እንከታተላለን። አብራችሁን ወይ አይዞሽ አይዞሽ በቃ አመሰግናለሁ ስላስጨነኩኝ በጣም ምን ነው አይጨርስ ብዬ እኮ ነው። ምንድነው የሚጨርሰው? ተነጋግረናል እንዴ? ምን ላይ ያደረስ? ቆይ ያን ነገር የጉዳይ ያው ልጅም አይደለች። መቼ ነው ልጅ? ምንድነው ደግሞ? ቆይ እንዴት ነው? ስንቴ ነው የምናወራው ስለዚህ ርዕስ? ቆይ አባብዬ ቀስ ብዬ ነው። ምን ነው የምታባቢው? እኔ እኮ ወደ ሀገር መመለስ አለብኝ።
የመጣሁት ምክንያት ኬዙን ታውቂዋለሽ አይደል እንዴ? አውቃለሁ እኮ። ኧረ ምን ነው እንዴ? ለአባብላታ አባብዬ ካሉን እንዴት ይሆናል? ልጅ አይደለች? ምንም ታያት እዚህ በላይ ምን ልትሆን ነው እንዴ? ልጅሽ አይደለች እንዴ? እኔ እኮ የመጣሁት እኮ በቃ እነ ጉዳዩን ጨርሼ ወደ ሀገር መመለስ መቻል አለብኝ። ታውቂዋለሽ ሀገራችን የገጠር ኑሮ ታውቂዋለሽ። ከብቱ አዝመራው ብዙ ነገሮች አበላሽቼ ነው የመጣሁት። ለዚህ ጉዳይ ስል ነው የመጣሁት። እንዴት አንቺ ዝም ትያለሽ? አውቃለሁ እኮ። እስከ መቼ ነው የምጠብቀው? ቆይ አውቃለሁ። ትንሽ ታገሰኝ። ኧረ ተይ እንዴ! ነገር የለም እንዴ! ጨርሽልኝ ብዬ ከተናገርኩ ስንት ጊዜ ነበረ? እያባበልኳት ነው። ልጅ አይደል? ለምንም ተባቢያት? እንዴት የከተማ ልጅ እኮ ናት። ለምን ልጅሽ አለች እንዴ? ከልጅሽ በልጅሽ ምን አለና በልጅሽ እኮ አባቢ ልጅ እናቷን መስማት እንዳለባት ታውቂያለሽ አይደል እንዴ? እንዴ አንተን የመሰለ እኮ አግኝታ ነው እንዴ? አንተ እኮ የትልቅ እንደዚያ ተባቢ ያፍቅላጼ ነው። ኧረ ያፍቅላጼ ነው ጥሩ አይደለም እንዴ? ኧረ ተይ እንጂ እንደው እንዴ! እንግዲህ እኔ እስከዚህ የመጣሁት እናንተን ብዬ ለጉዳይ ብዬ ነው የመጣሁት። እስከ መቼ ነው የምታገሰው አንቺ? እባክህ ትንሽ ታገሰኝ። ኧረ ተይ እባክሽ ተይ። ኧረ ተይ እንዴ! ጥሩ አይደለም እንደዚህ። ትንሽ የኔ ልጅ እስከ መቼ ነው የምታገሰው? ለምን አንቺ ጨረስረስ አድርገሽ ሰዎቹን አቅርቢ፣ አካባቢሽ ያሉት ሰዎች ሰብሰብ አድርገሽ በቤተ ክርስቲያን ቃል ማጋባት ከሆነ እዛ በኋላ ይዣት ወደ ሀገር ችግር የለም። እኔ ጭልጥ እላለሁ በቃ ችግር የለም። አባቢ ምንም እኮ ጊዜ ያስፈልገው አሳምናታለሁ አልኩህ እኮ። ትንሽ ብቻ ጊዜ ስጠኝ። ኧረ ተይ እንዴ! ኧረ አሁን እየጎተጎዳው ነው እንዴ አንቺው? ዋይ እንዴ! እኔ ምን ላድርግ ብለህ እኔ ልጅ እንግዲህ እየለመንኳት ነው፣ እያባበልኩ ነው። ላባብላት ልለምናት። ልጅ ነች ታውቃለህ፣ የከተማ ልጅ ናት። እንግዲህ የከተማ ልጅ ደግሞ አስገድደ ገና ገጠር ልልካት ምኑንም ተባቢያት። ቆይ እስኪ እና የከተማ ልጅ እኮ ነች። ከተማ ብታገባ እሺ። አሁን እኮ ገጠር እየላኳት ምን ያንሰኛል? እኔ ምን ያንሰኛል? የተንደላቀቅኩ የገበሬ ልጅ የተንደላቀቅኩ የበላባት የንጉስ ልጅ ነኝ እኔ። ከከተማው ሰው ነኝ። ምን አለኝና ከከተማው ሰው ምን ያልበልጥም እንዴ? ኧረ ትበልጣለህ። ስለዚህ ትበልጣለህ። የትልቅ ቤተሰብ ልጅ ነህ። ታዲያ ለምንድን ነው ታዲያ ፈጠንጠን አድርገሽ እንደዚህ ፍቃድ ምናምን እያልሽ እንደዚህ ልጅሽን እንደዚህ በቃ መብት የሰጠሻት አንቺው? እንግዲህ አንቄ ያለ በሀገር ባህላችን እንዲባል ነገር የለም። ልጅ በእናትና አባት ልጅ ስርዓት ነው የምታድገው። እውነት ነው። ለለምናት ተይ እውነት እንደዚህ እኔ ጥሩ አይደለም። እንደዚህ ደግም አይደል እያደረግሽኝ ያለሽ። ታግሰህ የለ ታገስኩ እኮ ጊዜ ሰጥቼ እስካሁን ታገስኩሽ አይደል እንዴ? ስለዚህ አሁን ደግሞ አንቺ ጨርሰሽ ምንም እንኳን የፈለገ ቢሆን ቄሶችን ሰብሰብ በለን ንስሐ አባት አለ እዚህ አካባቢ ሽማግሌዎችም አሉ። በቃ ፈራሪምና ተሎ እዚያ ልሄድ በማል ጊዜ በረዘመ ቁጥር በማል ምን ነገር እንደሚፈጠር አይታወቅም። የጊዜው ታውቂያቸዋለሽ። ብዙ ተኩላዎች እና ብዙ ሰዎች እንዳሉ ታውቂያለሽ። በዙሪያችን ብዙ ነገር ሊያወራ ስለሚችል ሰው ሀሳቤም እንዳይደናቀፍ ቸርጫ አስጨርሽልኝ እባክሽ። ኧረ እባክሽ ኧረ አንቺው ተይ። ኧረ እሺ አልኩ ልጄ እባክህ። ኧረ እባክህ ምን አይነት ጋዝ ነው እናንተው? እንዴ ለመንኩ እኮ እየለመንኩ ነው። እባክህ ላባብላት ልለምናት አልኩ። ቆየሁኝ እኮ እዚሁ ቀንትቼ እኮ እዚህ ቆይቻለሁ ብዙ ጊዜ። ታዲያሳ ትንሽ ብቻ ታገሰኝ። ትንሽ ብቻ እኔ ስለዚህ ኧረ እንደው እባክሽ ጨርሽልኝ። ኧረ ተይ እኔ ታገሰኝ አልኩ። እስከ መቼ ነው የምታገሰው አልኩሽ እኮ። እንዴ ምን አለ መሰለህ የኔ ልጅ ብዙ ነገር አለ እኮ እዚህ መሬት ላይ። እቺ ልጅ አንድ ፍሬ ልጅ ነች። ያላቻ ጋብቻ ነው። ብድግ አድርጌ ስሰጥክ ቤተሰብስ ህግስ ስንት ነገር አለ። ስንት ነገር ምን ብዬ ነው? ምን አፋለኝ እናወራለሁ? ምን እናገራለሁ? አስቸጋሪ እኮ ነው። ታይ አዳምጠኝ እንጂ ዳር ሀሳብ ካለሽ ቆይ አስጨርሽኝ። የመቀየር ሀሳብ እያሳብሽ እንዳይሆን ብቻ። ኧረ በስመ አብ ምን ቦጣኝ ብዬ እና ታዲያ የኔ እናት አባት እኮ ሲጋቡ ልጁ ነው እንደዚሁ አግብቶ ነው እኛን ያደረሰኝ አባታችን። የሀገራችን ባልና ወግ ረሳሽውና ነው። አውቃለሁ እኮ የኔ ልጅ እባክህ አዳምጠኝ፣ ታገሰኝ እንጂ አዳምጠኝ። ምን መሰለ እቺ ልጅ እኮ አንድ ፍሬ ልጅ ናት። እንዴት አድርጌ ነው ብድግ አድርጌ ጥልጥል አድርጌ ላንተ መሰጥክ? እኔ እኮ ቃሌን ላጠፋ አይደለም፣ አልሰጥም አላልኩም። እሺ እሰጥሃለሁ፣ ትወስዳታለህ አልኩ። ትንሽ ጊዜ ስጠኝ። እስከመቼ እሽታ ብቻ እኮ ምንም ሊሆን አይችልም። እባክህን እንደው ልናገር፣ እንደው እያከበርኩ እኮ ነው። እኔ በጣም እያከበርኩ እኮ ነው። እንዴ ኧረ ታይ እኔ እዛ ስንት ሀገር አቋርጬ ስንት ነገር ንብረት ረስቼ የመጣው ለዚህ ጉዳይ ነበር መሰለኝ። አውቃለሁኝ ለዚህ። ስለዚህ እናንተ ትኩረት ሰጥተው አንቺም ትኩረት ሰጥተሽ ልጅሽን ለእኔ ስጪ ብዬ የመጣሁበት ምክንያት ለእናንተ ክብር በመስጠት መሰለኝ። ዝምድናችሁ ፈልጌ ነው አይደል እንዴ? እኔ ቃልማ ፈርስ ሴትም አይደለሁም። ስለዚህ ምንድነው ታዲያ የትኛው ነው አላቻ ጋብቻ? ታዲያ የትኛው ህግ ነው? ቃሉን የሚያፈርስ ሰው አይደለም። ከበደን ታውቀዋለህ መቼም የልጅች ልጅ አባት እንዴ። እኛ እኮ ቃላችንን እንጠብቃለን። ግን እቺ ልጅ አንድ ፍሬ ልጅ ነች። ዛሬ በድግ አድርገን ላንተ ብንሰጥህ
የሚፈጠረውን ነገር ማሰብ አለብህ። ተረጋግቶ እቺ ልጅ ካሳመናት እኮ ህግ ጋር ብትቀርብ ፈልጌ ነው አምኜ ነው እንድትል እኮ ነው የምን ነው ብቻ አንቺው ፈቅደሽና ወደሽ በሀገራችን ባህልና ወግ መሰረት ቄሶችን አመተሽ አፈራርም ስጪ እንጂ የህጉን ጉዳይ ለኔ ተይው። ከተማ እኮ ነው ያለው ልጅ ምን ሆነ ነው? ኦራ አንቺ ምን ያርቺ ነው ታዲያ? ምን ያርቺኝ ነው? ህግ የሚባል ነገር አለ እንዴ? እንዴት ብዬ ላስረዳ? ይኸውልሽ እንግዲያውስ ልንገርሽ። ኧረ ጉድ ፈላብኝ። በዚህ ህግ፣ በዚህ ሰፈር ሰው፣ በዚህ ጎረቤቶች፣ በዚህ ዘመዶች ምናምን እያልሽ ጊዜንና ሰዓቴን ከምትገይብኝ የእውነት በኋላ መተሽ ከላይ ከስካለውበት ድረስ መተሽ ተንበርክሽ ትለመኝኛለሽ። ይኸው ለልጄ እኔ እኮ ካንተ በሚያውቀው ነገር ያለው እኔ ካንተ ዛሬውኑ እንደምን ብለሽ በሰፈርሽም በፈለግሽ ሰው ካላደረግሽልኝ እኔ እንጃ እንግዲህ ትወጪዋለሽ ብዬ ነው የማስበው። እየሰማኸኝ ነው? እኔ እኮ ካንተ የተሻለ ሰው ታገኛለች፣ ካንተ የተሻለ ነገር አለ ብለን እኮ አይደለም። ካንተ የተሻለ የለም። አንተ የትልቅ ዘር ነህ፣ ትልቅ ነህ። በቃ ቤተሰብ ትልቅ ነው፣ በጣም ትልቅ ነህ። እውነቴን ነው የምልህ፣ ሳላከብር አላልፍም። ግን እቺ ልጅ አንድ ፍሬ ልጅ ናት፣ ገና ለጋብቻ አልደረሰችም። እንደው ላባብላት፣ እንደው ልለምናት፣ ነገ ጠዋት ህግ ፊት እንኳን ብንቀርብ እንደው ምስክር ትሆነናለች ፈልጌ ነው ብላ እንድትገባ በሚል ላባብላት፣ ጊዜ ስጠኝ እባክህ። ሰውስ ምን ይለናል? ጎረቤትስ ምን ይለናል? ዘመድስ ምን ይለናል በሚለው እኮ ነው እንጂ እንዲህ እኔ እኮ ያልሰጥም የሚል ቃላት አልወጣኝም። ምን ሆነ ነው አንተ? ኧረ አንቺው ምን ነው? የዘመኑ ልጆች አሁን ጀምረው ገና ከወዳቸው ሳይወጡ ነው ሀሳብ ያመነጩት። ምን እሺ ነው? ምንድን ነው አንቺው? እየተሰማን አይደለም እኮ ምን ይሻለናል? ያልሰማሽኝም አንቺው እኮ ነሽ። እኔ ጊዜ እስካሁን ወር ከምናምን ተቀምጫለሁ፣ ስንት ዓመት ጠብቄያለሁ። ይሄን አንቺም እኔም እናውቀዋለን፣ ባለቤትሽም ከበደም ያውቃል። ስለዚህ ይኸውልሽ እኔ ከከተሜው እበልጣለሁ ብዬ የማስብ የንጉስ ቤተሰብ ነኝ። ከቤት ማር አይጠፋ፣ ቅቤ አይጠፋ፣ ሁሉም ነገር ሙሉ ነው። ከከተማ እንኳን እንዲያውም ሸምተው ነው የሚገቡ። ከቤት የሚመረት እህልና ወጥ ምን የመሰለ ቅቤውና ማሩ በትኩስ ማቀርብ የንጉስ ጀግና ገበሬ ነኝ። ምን ይጎለኛልና ነው አንቺው? እኔ ጎደለ ካላልኩም ምን ምን አልጣኝ። ስለዚህ አዳምጪኛ። ስለዚህ ደሎ ብለሽ ጨርሰሽ ጉዳይ አስፈጽምኝ። በዚህ ሳምንት ውስጥ ወደ ሀገር መመለስ እፈልጋለሁ። ዋው ካልሽ ደግሞ መተሽ ከዛ ከጉልበቴ ተደፍተሽ የለመንሽ ጊዜ ያን የዛን እንገናኛለን። እዛማ እንደረስ ልጄ ምን ሆነህ ነው እንዴ? ተረጋጋ እንጂ። እዛ የሚያደርስ ነገር የታለና? እኔ እኮ እምቢ አላልኩም። እዛ የሚያደርስ ነገር ምን አለ? አንተ ቸኮልክብኝ እኮ። አይጥ ወልዳ ጅራቷ ሲቀር ሲጣለች አሉ። ይሄን አመት ጠብቄ ቸኮልኩ ነው የሚባለው። ይሄን ያህል ጊዜ ጠብቀህ እንደው እንዲህ ትሆናለህ? ኧረ በጋምክ እንደው እባክህ ልጄ ተረጋጋ። ኧረ እባክህ ተረጋጋ እንዴ! ምን ሆነ ነው? እስማ ኧረ መደማመጥ የሚባል ነገር አለ። እንደማመጥ እንዴ! አዳመጥኩሽ እኮ። ምንም እኮ እያዳመጥከኝ አዳመጥኩ። አሁን ጉዳይሽን የረሳሽ እኮ አንቺው ነሽ እንዴ! እኔ ዝም የዚህ ያለ ቀይ ዝም የዚህ ዘረዘረጥ እያልኩ ልክረም እንዴ? ለጥቅም ነው እኮ እቺ ልጅ ለማግባት ነው እዚህ የመጣሁ አይደል? ስንት ያልቀመጥ ታዲያ እዚሁ ምን አለ? ይሰለቻል እኮ የሰው ቤት ምን እንደው አንዳንዴ ማሰብም ወይ ጠይቃል። ይሄ ሰውስ ጉድ ይለናል እኮ። ሰውም ጉድ ይለናል። ለምን ነው ጉድ የሚለው እንዴ? ብድግ አድርጎ እንዴት ይሰጣል? ያለሷ ፍላጎት እኔ ብድግ አድርጌ አላልኩም፣ ነገርኩሽ እኮ። በሀገር ወግና ባህል፣ በሀገራችን ወግና ባህል መሰረት እንግዶችሽን ሽማግሌዎችን ሰባት ቀረብ አድርጊና ፈርመሽ ቃል ኪዳኑን አስሬ ይዤ ልሄድ ነው። ሌላ ምንም አላልኩም እኮ። ይሄ ያንተ ፍላጎት ነው። ልጅቷ ደግሞ ፍላጎቷ እኮ ሌላ ነው። ገና እያባበልኩ ነው፣ ገና እየለመንኩ ነው። እንዴ ሳላሳመን እንዴት ይሆናል? እንግዲያውስ ሀሳብ ልቀይር ፈልገሻል ማለት ነው። እንደዚህ ከሆነ እንደዛ ነው አይደል እንዴ? ወይ ጉድ አሉ። ልክ አይደለም፣ ልክም አይደለም። አይ ታይ እኔ ከበደ ጊዜው ማስቀየም አልፈልግም። ግን አንቺው እንደዚሁ አድርገሽ ሁሉም ነገር ቢያልቅ በሴት ይባል የለ። አንቺውን ጨርሰሽ የልጅሽን ጉዳይ የምትጨርሺው አንቺ እስከሆንሽ ድረስ ከልጅሽ ጋር ያለውን ነገር በቅርቡ ጨርሰሽ በዚህ ሳምንት ሀገር መሄድ እፈልጋለሁ። እኔ እኮ ስንት አዝመራ ትቼ የመጣሁ ነው አንቺው። አውቃለሁ የሰብል ሰዓት ነው። ስለዚህ ጨርሽና አሳውቂኝ በቅርቡ። ሰፋ ያለ ነገር አያስፈልግም እኮ። እባክህ እንደው እባክህን። ኧረ እባክህ ተለመነኝ። ምን ሆነህ ነው? እባክህን ደግም አይደል ያደረግሽው። እባክህ እኔ ተናግሬያለሁ። አንዴ ነው የምናገረው። እባክህን እሄዳለሁ። እስከዚህ በኋላ ጠብቅም እሄዳለሁ። ኧረ ማልቀስ መፍትሄ ሊሆን አይችልም። አንቺው እባክህ ተለመነኝ፣ ተለመነኝ። አይ እንግዲህ ኧረ እባክህ እየለመንኩ ነው። እባክህ ተው። ስሚ
ይኸውልሽ በዛሬው ቀን ከዚህ ሰዓት ጀምሮ ጊዜ ደቂቃ ሰዓት እቆጥራለሁ። ጨርሰሽ ካልቆየሽ አዳምጪኛ። ጨርሰሽ ካልጠበቅሽ ወዮልሽ። እኔ እውነትም እንዲያው እዛ ተከብሬ የኖርኩት እዚህ መጥቼ የዚህ ምናቅሰው አይደለሁም። እሺ ከዛ ፈሬ እኮ ተከብሬ የምኖርበት መጥቶ ከጉልበት ተደፍቶ የሚሆን ስንት በልጆች በወለድካቸው በልጆች ልጅ እንዳለ ትዳር እንዳለ እኮ አውቃለሁ። ስለ ልጆቻችን ምን ያገባሻል አንቺ? የጠየቅሽውን ጥያቄ ብቻ ነው መመለስ ያለብሽ። እቺ ልጅ እኮ ያንተ ልጆች እኮ ያቆ ነገርኩሽ እኮ የምሰጥሽን ጊዜ ብቻ ነው። እባክህ እኛ ቀደላቁም አንቺው ዋ ምንድን ነው ይሄ እየተቀመጥኩ እኮ አንቺ ጊዜ ሰጥቻ ዝኝ ነው እንጂ ጋፍኛ ዘመናክ ፍቺኝ ነው መጥቼ ብቀበርሽ ጭራሽ ደግሞ ከራሴ ላይ ወጣሽ አንቺ ማለት ምን ነው? እባክህ በልጆች ይሻለው በልጆች ነገ መጥቼ ጉዳይ ተስተካክሎ ካላገኘሁት ወዮልሽ። አይደለም ልጅ ይቅርና አንቺ ተንበርክከሽ ትለምኛለሽ። ተናግሬያለሁ እኔ አታሽ ወይ አባቴ መድኃኒዓለም ምን አደረኩ? ምን አደረኩ? ምን አይነት ነገር ውስጥ ነው ጣልከኝ? እንደው በምን ቀን ነው ምን ውስጥ ነው የገባሁት? እኔ ምን ውስጥ ነው እንደው ኧረ እንደው ሳይሉኝ ምን ውስጥ ነው የገባሁት? ምን አይነት ጣጣ ውስጥ ነው የገባሁት? እኔ እንደው ወይኔ ጉዴ ፈላ። እንደው ምን ይሻለኛል? ምን ውስጥ ነው የገባሁት? ልጄን ዕዳ ውስጥ ከተትኳት። እኔ ዕዳ ገባሁ ወይ ምን ይሻለኛል? ሄሎ ከበደ፣ እኔ የምልህ እኔ እኮ ተቃጠልኩኝ፣ ተሰቃየው እኮ። ምንድነው እሱ የላክብኝ? ምንድነው የላክብኝ? ልጅቷ በዚህ በኩል ልታምንልኝ አልቻለችም። እሱ በዚህ በኩል አንገላቶ አሰቃይቶ ሊገለኝ ነው። ምንድነው እሱ? ምን አጠፋው? እኔ ተቃጠልኩ እኮ። እቺ ልጅ አንድ ፍሬ ልጅ ናት። አሁን አንስቼ ብድግ አድርጌ በሰጥ ጎረቤት ምን ይለኛል? እኔ የምታረገውን አድርግ። እኔ ከአቅሜ በላይ ነው። እኔ አቅቶኛል። ምንም ነገር በቃ ከአቅሜ በላይ ነው። ልጅቷን ብትፈልግ ጠርተህ እዛ እኔ ጠይቅኝ አሞኛል በላት። ብትፈልግ ደግሞ እኔና ተዝናኝ በላት። የምትፈልገውን ሰበብ ፈጥረ ልጅህን ወደ አንተ ጥራት። እኔ ምንም ነገር በቃ ከአቅሜ በላይ ነው። ጥራትና አሳምነ እዛ እንደምታረጋት አርጋት። እኔ ምንም ማድረግ አልችልም። ሰውየውንም ይሄን የላከብኝን ሰይጣን ሰውዬ እንደላከው ወደ እዛ ውሰድልኝ። እኔ ምንም በቃ አልችልም። ይሄ ሰይጣን ነው እኔ ጋር የመጣው ሰው አይደለም። እኔ ከአቅሜ በላይ ነው። አልቻልኩም። በቃ እኔ ምን ይሻለኛል? ተቃጠልኩኝ። በቃ ጥራት አባብለህ ወደ አንተ ውሰዳት። እኔ ምንም ማድረግ አልችልም። ጥራትና እንደምታረግ እዛ የምታረገውን አርጋት። እኔ ምንም ማድረግ አልችልም። እሺ በቃ ምን ነው ሰላም ማለትም ቀረ። በቃ ሰላም ነው በማስታወሻ ነው ሰላም የምትይው ሰው ማለት ይጠበቅብኛል ብዬ ስላላሰብኩ ተናንቀናል ማለት ነው። ጥሩ ነው። እሺ ጉዳይ ምን ያደረሰ? የትን ጉዳዮች ምን አይነት ጉዳይ አለ ከኔ ጋር? የእናት ጉዳይ ያለን እስከማውቀው እናንተ ምንም አይነት ጉዳይ ምንም የሚያገናኘንም ጉዳይ የለም። ያውሉ ስሙኝ፣ እኔና እናንተ ማለት ነው። እናንተ ማለት ነው። አንተ በይ ደግሞ ስትጠሪ ስርዓት ይዘሻውሪ። አንተ እኮ እኔ ተከበርኩና ክብር ያለኝ ሰው ነኝ። እሺ እዚህ ሙዚየም ልገነባ ወይም ደግሞ ከተማ ላሸታል የመጣው እሺ፣ ታውቂዋለሽ በደንብ አድርገሽ ከእናትሽ ሊሆንሽ። እሱ እኔን አይመለከተኝም። ልጎበኝም መጣ ላጎበኝም መጣ እና ማን ነው የሚመለከተው? እና ማን ነው የሚመለከተው? እባክሽ ይኸውልህ ስሙኝ፣ አሁን አንተ አትበይኝ። አባቴ እኮ ነው። አባቴ የምትሆኑ ሰዎች ሰው ናቸው። እንዴት ነው ማልለው? አንቱ ኧረ አንቺ ስዱ ነሻል። አንቺ እንዲሁ ስዱ ነሽልኛል።
ስዱነት ከመሰላችሁ እንደፈለጋችሁ አንተ ባይኝ እውነትም በትክክል አላሳደጉሽም ማለት ነው። በትክክል ስላሳደጉኝ መሰለኝ አንቱ ያልኳችሁ ያለሁት። አንተ ባይኝ አልኩሽ እኮ እኔ ደግሞ ሰው ያልፈለገውን ነገር አንተ ብለሽ መጥራት ትችያለሽ። እኔ አሁንስ እዚህ ቤት መምጣት እየሰለቸኝ እያስጠላኝ። እሺ አሁን ጉዳያችን ምን ያደረስሽው ነው? ይኸውልህ አንቱ ስሙኝ አንዴ። እሺ አንተም ብዬ ልውሰደው። ይኸውልህ አንተ ስማኝ፣ እኔ ላንተ መሆን ሴት አይደለም ገብቷል። አንደኛ ሲቀጥል እኔ እናንተ በእድሜ አንመጣጠንም። እኔ እንደምታየኝ ሕፃን ልጅ ነኝ፣ አባቴ ትሆናለህ። ሲቀጥል ደግሞ እኔ ያሁኑ እጮኛዬ ፍቅረኛዬ አራንቺ ላፍሽ ገደብ ስጪው። አንቺው ምንድን ነው የማትሰሙኝ? ላንተ አልሆንክም። እኔ በጣም የምወደው ቶማስ የሚባል ልጅ ማን? አዎ የምወደው የወደፊት ባሌ የልጆቼ አባት የምለው ጓደኛ አለኝ። እሺ ከመርሽ ነው የምታወሪው አንቺው? ከእውነቴ ነው። አዎ ሲቀጥል ለእናንተ እንደማንመጣጠንም አንተም ታውቃለህ፣ አንተም ታውቁታላችሁ። አራ እንዴት አንቻለ ማለት ነው? ይሄ መናቅ አይደለም። እውነታውን ስማው፣ እውነታውን ስሙት ማለት ያው አንተ በይሰላልከኝ ነው። አንቺ በሀገሬ በቀይ ተከብሬ የምኖርበት ሀገር ትቼ መጣሁ እኮ ከተማ ለጎበኝ ወይም ደግሞ ሙዚየም ለጎበኝ ያለ የመጣሁት ያንቺን ጠረላሽታ ለመጣሁት አንቺው ተራራ ነገራሽ ተራሩ ዋውንና ዋውን ሽታና የስንዴና የማሽላውን ሽታ ጠረናሽቼ ያደኩ ጀግና የባል አባት ልጅ ነኝ። እሺ እንዳንቺ አይነት ባለጌ ሴት ነው እንደዚህ የሚችለው። እውነትን አባትሽና እናትሽ ነገር ያውቃሉ። አንቺው አቦ ዘንባያ ህይወት አይገቡበትም። ሲቀጥል እኔ ላንተ ስለማልሆነ ተነስና በቃ ወደ ቤት ሂድ። ለምን ጊዜህን ትፈጃለህ እዚህ ቁጭ? አንቺ ጭራሽ ጓደኛ ላይ ነው ያልሽው? ሲድገሚው አንቺው ጓደኛ አለኝ። አዎ ምንድነው የምትሉት? የከንፈር ወዳጅ አንቺ ልቀቀኝ። እኔ ማንነኝና ነው እንደዚህ የምትይው? አጥላላችሁ እንደዚህ ተንቋል። አንቺው ማን ጋር እያወራሽ እንደሆነ አውቀሽዋል አንቺው? አጥላላቸው አፈሽን ይያቦ የሰለጠነ ዓለም ላይ ነው ያለከው። ማን የሰለጠነው ንገሪኝ እስኪ። አንተንም አባቴንም ነው ማስቀደዳችሁ። በቤቴ መደበት ፊት ተመጣጣኝ አውሽን ዝዬ ገና ምንተሽ አባቴ ላከሰው ነው ብዬ እውነትሽን ነው። ያዋረደኝ የገዛ ጓደኛዬ ነው ያዋረደኝ የገዛ የገናት ተዋረደችኝ። አንቺ ደስ ልሽ ይገባል። የባላባት አስቀፈድዳለሁ። ማነው አንቺው ነው የሚቀፈድደኝ? እኔ ጥራባቸው ዝም በይ እንዴ! ስርዓት ይኖርሽ ባለጌ። ለነገሩ ምን አለሽ አንቺ ከተሜ እየሸተታችሁ ስልጣኔ እየመሰላችሁ እየባለጋችሁ እንደዚህ ወንድ ልጅ መናገር እንደዚህ እናትና አባትና ማንቀባረር ይሄ ስልጣኔ መሰለሽ አይደል? አንቺው አይመለከትም። ስለኔ ህይወት አይመለከትም። በቃ አልፈልግም። አላገባም። አቦ ዝም በይ ዝም በይ አንቺው ባለጌ። ሲጀመር ከተሜ ምናምን እያላችሁ ከየትም እየለቃቀማችሁ እያመጣችሁ ያለም እንደዚህ ስድና ልቅ ሆናችሁ ቁጭ አላችሁ አንቺው። እኛ ባለጌ አይደለንም። የማፈልገው ሰው ግን አናገባም። ያደግነው ስንት ለትልቅ ክብር ተሰጥቶ ለትንሽም ትልቅ ክብር ተሰጥቶ ሲያደገ ሰው ነው። አንቺ እንዴት ነው የምትናገሪው? አንቺው በጣም ቦታ ሰጥቻለሁ። ይኸውልህ በጣም ቦታ ሰጥቻለሁ። ግን አሁን ባለጌ ሰው የምን ቦታ ነው ሰጠሽ? እኔ ነኝ ያቺ ቦታ ሰጥቼ መምጣት ሲገባሽ ከገጠር ስንት ሀገር ተጉዤ መጥቻ ለመሰለ መጣ። ማን ስለሆንክ አባቴ ስለሆንክ ነው የምመጣው። ዝም በይ አንቺው ምን ረታታና እንዳትሳስቺ አንቺው። አጥላባቸው እንደዚህ ተንቋል ማለት ነው። እንደዚህ ተንቋል። ግን ታያለሽ ስቂ ምንሽሬን ስቂ ጓንዴን የሚለውን ዘፈን በእኛ ነበረ፣ በእኛ ጀግንነት። ማንም እንኳን ቀና ብሎ የሚያይ እንዳንቺ አይነት ጨምላቃና ባለጌ ሲያንስሽ ነው አንቺው። እሱን እናወራለን ከእናትሽ ጋር ከአባትሽ ጋር እናወራና ያን የትኛው ህግና ማንኛው መብት መጥቶ ነው እንደሚያስጥለኝ ያን ያጥላባቸው። ያኔ ነው እኔ የምዋረደው። አሳያለሁ። በጥፊ የምታኙላ አስቀፈድዳለሁ። ታያለህ። ቤቴ መጥተህ ደግሞ እኔን ትመታኛለህ እንዴ?
ያቸው ጉድ ትንትዳላ እንደው በዚያ ጋር ጉድ ያንተው እንዴ ታሪክ ያለው ስንት ሀገርና ህዝብ ስንት ነገርም ተንበርኮ የሚለምነኝና ስንት ነገር ተበለሰው ልጅ እንዴት ላግባ ትላለህ? አዎ ዝም በይ አንቺ ዝም በይ። የኔን እድሜያችን ነው እንዲያስወለድሽኝ አንቺ ምን አገባሽ? አንቺ እኮ ምንም እድለኛ ነሽ። አንቀባረረ ተንቀባረረ ማሩን ከወተቱ አደባልቄ አንደበቄ ላኖርሽ ነው እኔ ያሰርኩት። እኔ እድለኝነት እንዳንቺ አይነት አመድ ደግሞ እንደዚህ ከኔ ካጥላባቸው ጋር ካጣባቸው ቤት መኖር አይችልም። እሺ እኔ አጥላባቸው ጎሽ ሰየው ለኔ ነው የኖረ ማርና ቅቤ ነው የምበላው። እሺ እዚህ ከተማ ላይ ደሽ በማቆሪያና በሃይላንድ ገዝተሽ የምታመጪውን ቅቤ እንዳለ ምን የምመገበው ያጥላባቸው። ጠይቂ ማንንም አገር ወገሩ አገር ጋራ ሸንተረሩ የሚያቀኝ የባራባት ልጅ ነኝ። እኔ አይመለከተኝም አልኩህ እኮ። አቦዝ መባያችሁ በቃ አይመለከተኝም። አይ እንግዲህ ወየው ምን ያደርጋል ላባችን ለአንቺ አይነት ባለጌና ጨምላቃ ሴት አጋጥሞኝ ተዋርጀ ቁጭ በል በከተማ የሰው ውዝ እያሸተትኩ ስንት አበባና የገብሱና የማሽላው ሸጠረን እያሸተትኩ መኖር ስችል ጋፍኛ አንቺን ብዬ መጥቼ እዚህ ልዋረን ያጥላባቸው። ስሚ አንድ ቀን ተነስቶ የማያውቀው ማንም ወንዱም ሴቱም ተንበርክኮ የሚለምነኛ የሚያከብረኝ ሰው ከአንቺ መጥቼ እንደዚህ አፍሽን ከፍተሽ ነገር ያስተዋል ትንሽ አታፍሪም እንዴ? አቺው እሺ ከኔ ምንድን ነው የምትፈልገው? ምፈልገውን አንቺ ታውቂዋለሽ። ድጋሜ ማስረዳት አይጠበቅብኝም። እናትሽ ታውቃለሽ፣ አባትሽ ያውቃል፣ ቤተሰቦችሽ ያውቃሉ። እዚህ የመጣው ሙዚየም ለመገንባት ወይ ደግሞ የአዲስ አበባን ሕዝብ ወዝ ለማሽታል የመጣሁት አንቺው ስንት ንጹህ አየር ምስምበት ሀገሬና ቀይና ሕዝብ አክብሮ ጠላውንና ጠጁን አቅርቦ የሚጋብዘኝ ሕዝብ ካለበት ሀገር ነው የኖርኩት። ስለዚህ የመጣሁት አንቺን ብዬ እንጂ እኔ እዚህ ማንን ከተማ ናፍቆ ልገበኝ ያለው የመጣሁት። እሺ ይሄን ማትረጂ ከሆነ የእውነት ልሻለሁ ታያለሽ። እናትሽም አንቺም ነገ መታች ካለውበት ሀገር ተንበርክስ ትልምኛለሽ። ሰዓቶች በግጀን ይዘሽ የሚሄደው እኔ አንቺን ብዬ ከክፍለ ሀገር ስንት ሀገር አቋርጬ እንደመጣሁ አልገባሽም እንዴ? አንቺው አይመለከተኝም። እኔ ናብዬ አለ አልገባሽም እንዴ? አንቺው እኮ እኔ ናብዬ ካለው ወይ አቦ ዝም በይ መጀመሪያ ዳምጥኛ። እንዲህ መባለግሽን እኮ ነው ያላውቁም ነበር አንቺው። እኔ ባለጌ አይደለሁም። ባለጌ እንደውም አንተ ነህ ዝም ብለህ ሰውን በጥፊ የምትማታው። አንቺው እንደዚሁ እንዴት ነው ተከብሬና ተፈርቼ የምኖርበት በቀይና በሀገር ተከብሬ የምኖርበት ሰው ከአንቺ መጥቼ እንደዚህ ስለወራሁሽ ጭራሽ ጭንቅላት ላይ መውጣት ጀመረ። እዛ ቤትክ ቦታ ኪድ በቃ እዚህ ንቃለሁ እኔ ስለምንቅ ኪድ ቦታ ለዚህ ጊዜና እስካሁን ድረስ እዚህ የቆየሁበት የመጣሁበት ምክንያቴን ታውቂዋለሽ። አንቺም እኔም እናትሽም አባትሽም እናውቀዋለን። ይሄን ጉዳይ ሳላሳካ እኔ አጥላላቸው የትም አልንቀሳቀስም። ይሄን ደግሞ አንቺም ታውቂዋለሽ። ተለምኜና ተከብሬ በምኖርበት ሀገር ዝምድናዬን ፈልገው ከየትም ሀገር ስንት ንጉሠ ነገሥት ሰዎች መተው እንኳን የሚለምኑ ሰዎች ባሉበት ዓለም ላይ ሀገር ላይ አንቺም አምላስ መርጬ በመምጣቴ ነው እንደዚህ ለውርደት የበቃሁት። ወይኔ እኔ አጥላባቸው
ምን አለ አንቺ ጋር ጎራጉር እንጂ ናትም። ቆይ አንቺ ማን አለኝና ነው የልብ ያደራሽ? ቆይ ምንድን ነው የምትፈልገው? ታውቂዋለሽ አንቺው እኔ የምፈልገውን ታውቂዋለሽ። እንደው ዝም እየምጩ አይነት ሰው አይደለሁም። አንቺው በትርጉምና በተግባርና በምክንያት ነው የማወራው። አንቺው እኔ ካንቺ ውጭ ምንም ፈልጊያለሁ የመጣሁት ጥቅምና ገንዘብ ንብረት ወረሳለሁ የመጣሁት። አንቺው ታውቂያለሽ፣ ይሄንም አንቺ ታውቂያለሽ፣ እናትሽም ታውቀዋለሽ። አንቺውን ብቻ ነው የፈለኩት እንዴ? አንቺው እኔ ማግባት ነው የምትፈልገው? ዋላሳ የት እዚህ ነው ወይስ ክፍለ ሀገር ገብተን ነው መቀበል? እዚሁ ምን አለኝና ነው አንቺው እዚሁ የመጣሁት እኮ በክብር በእናት አባትሽ ፊትና በቤተሰብና አድርገሽ በአብሮ አደጎችሽ መካከል በክብር ተሰጥቶ እንዲር ስለፈለኩ ነው እንጂ እኔ ከተሜው አምር ብዙም አይመቸኝም። ስንት ዛገር አንቺው ስንት ንጹህ አየር እየሳብኩ በቀየው እየተንጎራደድኩ ምንሽሬን ይዤ በጎረቤት ተጠርቼ ስንት ሰው ሳስታርቅና ሳንከባል የነበርኩ ተከብሬ የምኖርበት ቀን ትቼ የት አባቴ እሄዳለሁ? አንቺው ለእኔ ውርዴት ነው። በቃ እንደዛ ከሆነ ነገ መሆን ይችላል። እንዲያ ነው የሚባለው። የሚያምርብሽም እንደዛ ነው። አንቺው እንደዚህ ነው የሚያምርብሽም አንቺ እንደዚህ ነው እንጂ ታዲያ እኔ ተንከባክቤ አንቀባርሬ ላኖርሽ ነው የፈለኩት። ምንም አይነት እኔ ከቤቴ እኮ ስንት ነገር ስንት ሰው እኮ ሰራተኞችን ብታያችሁ ስንት ነገር አለ። እኔ ግን አንቺን በመቤትነት አጭቼ በክብርና በደስታ ለማኖር አስቤ በቀየው ተከብረሽ እንድትኖሪና ከሰዎች ዘንድ ታይተሽ በደንብ በክብር እንድትኖሪ ስላሰብኩ ብቻ ነው እንጂ ሌላ ፈልጌ አይደለም። አንቺው እኔ ክብር ያለኝ ትልቅ ሰው ነኝ እንዴ? ይሄ ነው የሚያምርብሽ። እንደዚሁ ከተስማማን ሁሉም ነገር ደስ ይላል። ደግሞ አብሽሪ፣ እኔ በትዳሬ ላይ ምንም አይነት እንከን ሳይኖርበት የምትፈልጊውን ነገር ከማሩ ማር ከቅቤው ቅቤ ከስጋው ስጋ ከመኮቶ መኮት ቀረባርዬ ነው አንቺው እኔ በኮራ ማደርግሽ። አንቺው እንደ አይነት ዝምዬ ትናንሽ ሰው አይደለሁም እንዴ? አንቺው ባይሆን እኔ ጥሩ ነው ደግ ብለሻል። አሁን ግቢ፣ አሁን ከስራ ስለመጣሽ ልብስን ቀይሪ፣ ተረጋጊ፣ ግቢ። እንዲህ ነው የሚያምረው አንቺው። ይሁን እኮ አንተው